አሽራፍ ሀኪሚ የዓመቱ ምርጥ ተጫዋች በመባል እንግዲህ በካፍ ወይም ደግሞ በኮንፌዴሬሽን ኦፍ አፍሪካን ፉትቦል በአፍሪካ እግር ኳስ አወዳዳሪው አካል ሽልማቱን ተቀብሏል። እንግዲህ ፒኤስጂ ተከላካይ አሽራፍ ሀኪሚ የ2025 የአፍሪካ ምርጡ ተጫዋች ተብሎ ነው የተመረጠው። በዋናነት ሀገሩ ሞሮኮን በዓለም ዋንጫ ማጣሪያ አስደናቂ ጉዞ እንድታደርግ ጉልህ ድርሻን ተወጥቷል። በብሔራዊ ቡድን ደረጃ የነበረውን አስተዋጽኦ ከተመለከትን ማለት ነው። በክለብ ደረጃ ደግሞ ያው በጣም ስኬታማ የሚባል አይረሴ የውድድር ዘመን ያሳለፉት ፓሪስ ሰን ጀርሜኖች የአምስትዮሽ ዋንጫን ባሳኩበት የ2024-2025 የውድድር ዘመን ላይ አብዛኛውን ጨዋታ በመጫወት ወይም ደግሞ አብዛኛውን ኃላፊነትም የራሱን የቤት ስራን በመወጣት ጭምር በአውሮፓ ቻምፒየንስ ሊግ ፋይናል የፍጻሜ መርሃ ግብር ላይም ጎል ያስቆጠረ ተጫዋች ነው አሽራፍ ሀኪሚ። በዛ መንገድ እንግዲህ ተጫዋቹ ጉልህ የሚባል ድርሻና ሚናን ስለተወጣ በእጩነት ከቀረቡት ከነ መሐመድ ሳላም ሆነ እንዲሁም ደግሞ ፕሮሊፊክ አጥቂ ቪክተር ኦስሜን የተሻለ ድምጽን በማግኘት ማለት ነው የ7 ዓመቱ ሀኪሚ ተፎካካሪዎቹን በመብለጥ የዓመቱ ምርጥ ተጫዋችነትን ክብርን ተጎናጽፏል ማለት ነው። ሀኪሚ ሽልማቱን ከፊፋው ፕሬዚዳንት ጂያኒ ኢንፋንቲኖና ከካፍ ፕሬዚዳንት የሆኑት ዶክተር ፓትሪስ ሙትሴፔ እጅ ተረክቧል። በሴቶች ደግሞ በተመሳሳይ ሞሮካዊቷ ጊዝላን ቼባ አሸናፊ መሆኗን ለማወቅ ተችሏል ማለት ነው። በዓመቱ ምርጥ አሰልጣኝ ዘርፍ ቡቢስታ እንግዲህ ተጠባቂ በሆነ መንገድ አሸናፊነት ክብሩን አግኝቷል ማለት ነው። የኬፕ ቨርድ ብሔራዊ ቡድን አሰልጣኝ የሆነው ቡቢስታ የ2025 የአፍሪካ የዓመቱ ምርጥ አሰልጣኝ ተብሎ ተመርጧል። ይህ የሆነበት ዋነኛው ምክንያት በተለይ ወደ 800,000 የሚጠጉ ዜጎች ራሱ ማይሞሉበት ሀገር ነው ኬፕ ቨርድ። እንግዲህ ደሴታዊት ሀገር ናት። ምናልባትም ደግሞ በፖርቹጋል ቀኝ ግዛት ውስጥ የቆየች ባለፉት 50 ዓመታት የዘለለ የሚባል የእግር ኳስ ታሪክም እድሜም የሌላት ሀገር ናት። ግን በተለይ በአፍሪካ ዋንጫ ላይ የነበራት እንቅስቃሴ የምናስታውሰው ነው። በጣም አስደናቂ ጉዞን ተጉዛ እንደነበር እናስታውሳለን። በኮት ዲቯር አስተናጋጅነት በተደረገው የአፍሪካ ዋንጫ ማለት ነው። ይህ በእንዲህ እንዳለ ደግሞ በዓለም ዋንጫ ላይ እንግዲህ ይሄ ውስን ዜጎች ባሉበት 11 ተጫዋቾቿን ብቻ በመጠቀም ለዓለም ዋንጫ ትኬቷን ቆርጣለች፣ ምድቧን በበላይነት በማጠናቀቅ ማለት ነው። ያ ደግሞ ከተፎካካሪያቸው እንደነ ዋሊድ ሬግራጊ ከዛ ውጪ መሐመድ ኦሃቤን የተሻለ ድምጽን በማግኘት ቡቢስታ ከሰራው ስራ ወይም ደግሞ ካስመዘግባቸው በጣም ገድሎችና ትልቅ ውጤቶች ጋር በተያያዘ የሚገባውን ክብርና ሽልማት እንዳገኘ መናገር ይቻላል። በግብ ጠባቂ ዘርፍ ላይ ያሲን ቦኑ የዓመቱ ምርጥ ግብ ጠባቂ ተብሎ ተመርጧል። ሞሮካዊ የአልሂላል ግብ ጠባቂ ያሲን ቦኑ የ2025 የዓመቱ ምርጥ ግብ ጠባቂ ተብሎ ተመርጧል። ባለፉት ዓመታት ከኮንሲስተንሲ ጋር በተያያዘው በወጥ ብቃት የዘለቀው ያሲን ቦኑ እንግዲህ በ2025 በግሉም በቡድኑም የተሳካ ጊዜን አሳልፏል። ሀገሩን በ2026 የዓለም ዋንጫ እንድታልፍ የራሱን ሚና የተወጣ ግብ ጠባቂ ነው። ከዛ በተጨማሪ በ2025 የክለቦች የዓለም ዋንጫ ላይ ደግሞ በአልሂላል ቤት ያሳየው ድንቅ ብቃት የሚዘነጋ አይደለም። ከዛ ጋር በተያያዘ እንግዲህ የዓመቱ ምርጥ ግብ ጠባቂ ተብሎ ተመርጧል ማለት ነው። ከዛ ውጪ የሞሮኮ ወጣት ቡድን የዓመቱ ምርጥ ብሔራዊ ቡድን ሆኖ ተመርጧል። የሞሮኮ ወጣት ቡድን በ2025 እንግዲህ ያሳዩት እንቅስቃሴ ማለትም በዚሁ በቅርቡ በ20 ዓመት በታች የዓለም ዋንጫ በቺሊ አስተናጋጅነት ተካሂዶ እንደነበር ይታወቃል። ታዲያ በፍጻሜው አርጀንቲና በማሸነፍ ዋንጫውን እንደወሰዱ ይታወቃል። ብዙ በዓለም አቀፍ ደረጃ ላይ ግርምትን የፈጠረ ውጤት እንደነበር የሚታወስ ርዕሰ ጉዳይ ነው። ከዛ ጋር በተያያዘ ወጣቱ ወንዶቹ የሞሮኮ ቡድን የዓመቱ ምርጥ ቡድን ሆኖ ተመርጧል። በሴቶች ደግሞ የናይጄሪያ ብሔራዊ ቡድን አሸናፊ ሆኖ እንደተመረጡ መናገር ይቻላል። ከዛ ውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ CR7 ወይም ደግሞ ክርስቲያኖ ሮናልዶ የዓለማችን ምርጡ ተጫዋች ነው ሲል አሞካሽተውታል። እንግዲህ ከዓለም ቀዳሚ የሆነው ቢሊዮነር ኤለን መስክን ጨምሮ የሳውዲ ሉል ቢን ሳልማን እንግዲህ የትራምፕ በዋናነት የዋይት ሃውስ ራት ግብዣ ላይ የተገኙ ታላላቅ ግለሰቦች እንደነበሩ የሚታወቅ ጉዳይ ነው። የብዙዎችን ቀልብ የሳበው ግን በ40 ዓመቱ አሁንም ቢሆን ጉልበቱ ያልከዳው CR7 ክርስቲያኖ ሮናልዶ ሳንቶስ አቬሮ በራት ግብዣው ላይ መገኘቱ ነው። ከሰሞኑ ከፒርስ ሞርጋን ጋር ባደረገው ቃለ ምልልስ ላይ ከዶናልድ ትራምፕ ጋር በዓለማችን ሰላም እንዲረጋጋና ተያያዥ ጉዳዮች ጋር በተያያዘ መነጋገር ፈልጋለሁ ብሎ በይፋ ተናግሮ እንደነበር ይታወቃል። እንግዲህ ጥሪው ደርሶት ዋይት ሃውስ ላይ ተገኝቶ ነበረ። ነገር ግን የቢን ሳልማን ይፋዊ ልዑክ አካል መሆኑ ግን ማንም እንዳላወቀ መናገር ይቻላል። የሳውዲ ፕሮ ሊግን በሚገባ በአጠቃላይ ከሳውዲ አረቢያ እግር ኳስ ጋር በተያያዘ ይበልጥ ዓለም ለሳውዲ አረቢያ እግር ኳስ ያለውን አመለካከት እንዲቀይር በማድረግ ሂደት ላይ ከድንበር ተሻጋሪ ተጽዕኖ ጋር በተያያዘ CR7 ሚናው በጣም ከፍተኛ እንደነበር መናገር ይቻላል። በትራምፕ ራት ግብዣው ላይ ለተሰበሰቡት እንግዶች ልጄ የሮናልዶ ዋነኛ አድናቂ ነውና እዚህ ዋይት ሃውስ ስለጋበዝኩት በእርግጠኝነት ለኔ ያለው ክብር ትንሽ ከፍ ይላል ሲል ሐሳብ ሰጥቷል። ሊዮኔል ሜሲ እንግዲህ 3 ዓመታትን በአሜሪካ ቆይታ አድርጓል። አንድም ቀንም የዋይት ሃውስ ጥሪ አልቀረበለትምና ይህ በእንዲህ እንዳለ ደግሞ ክርስቲያኖ ሮናልዶ የዓለማችን ምርጥ ተጫዋች እንደሆነ ነው ማውቀው ሲሉ ትራምፕ መናገራቸው ደግሞ ነገሩን ይበልጥ መነጋገር ያድርጎታል። ያው ከሁለት ተጫዋቾች ጋር በተያያዘ ያለው የፉክክር መንፈስ ይታወቃል። እንግዲህ ለ16 ለ17 ዓመታት ሊዮኔል ሜሲና ክርስቲያኖ ሮናልዶ በከፍተኛው የሃይ ሌቭል ፉትቦል ላይ ውጥነት ባለው መንገድ ይሄን ሁሉ ዓመታት መፎካከር ቀላል ነገር አይደለም። ግን የነሱ ፉክክር ለዘመናትም ለእልፍ ጊዜያቶች ላይ በተለይ በታሪክ ተቀምጦ የሚሰነድ ከመሆኑ ጋር በተያያዘ ሁሌም ቢሆን በእግር ኳስ ላይ ትልቅ አስተዋጽኦ ያበረከቱ ሁለት ኮከቦች ስለመሆናቸው መናገር ይቻላል። የትራምፕ የትላንትናው የራት ግብዣ ጋር በተያያዘ ግን ያነሷቸው አንኳር ነጥቦች በስፋት ሮናልዶ እንደ አውሮፓውያኑ ከ2016 ወዲህ በአሜሪካ ያደረገው የመጀመሪያ ይፋ ጉብኝት ቢሆንም በዚህ ደረጃ ሞካሹት ግለሰብ መሆናቸው በስፋት መነጋገሪያ ርዕስን ፈጥሯል። እንግዲህ በ2026 አሜሪካ ላይ የዓለም ዋንጫ ይደረጋል። አሜሪካ አብዛኛው ጨዋታዎቹን ታስተናግዳለች። በካናዳም በሜክሲኮም የሚደረጉ የምድብ ጨዋታዎች አሉ። ታዲያ CR7 የመጨረሻ የዓለም ዋንጫውን እንግዲህ 6ኛ የዓለም ዋንጫውን ሀገሩን ወክሎ ማለት ነው ፖርቹጋልን በአሜሪካ እንደሚገኝ ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ ኬቪን ፊሊንግ ለማስፈረም እየሄዱ ያሉበትን ጥረት አጠናክረው ቢቀጥሉም ግን ደግሞ ከቦሩሲያ ዶርትመንድ ፉክክር እንደገጠማቸው ተገልጿል። እንግዲህ ዩናይትድ ኬቪን ፊሊንግ የተባለ ተጫዋች ከስዊድን ሊግ ለማስፈረም ንግሮችን በይፋ መጀመራቸው የሚታወስ ጉዳይ ነው። በቀጣይ ጥቂት ጊዜያቶች ላይ አውሮፓ ላይ መነጋገሪያው ተጫዋች ይሆናል ተብሎ እምነት ከተጣለባቸውና ከሚጠበቁት ተጫዋቾች መካከል አንዱና ዋነኛው ይህ የ16 ዓመቱ ስዊድናዊ አጥቂ ኬቪን ፊሊንግ ሲሆን በጥር የዞር መስኮት ላይ ተጫዋቹን ለማስፈረም ቀይ ሰይጣናት ድርድርን በይፋ መጀመራቸውን ፍሎሪያን ፕሌተንበርግ መዘገቡ የሚታወስ ርዕሰ ጉዳይ ነው። እንግዲህ ዩናይትድ በአጠቃላይ ወጣቶች ላይ መሰረት ያደርገው የሰር ጂም ራትክሊፍ አስተዳደር የአይኖ ስፖርቲንግ ግሩፕ ቅድመ ማዕከል እንደሆነ ይታወቃልና እንደሚታወቀው የ18 ዓመቱን አጥቂ ኤንዞ ካናቤከን እንዲሁም የ19 ዓመት የማሊ ዜግነት ያለው ሴኮ ኮኔ የተባለ አማካይ መሰረት ተጫዋች ትልቅ ተስፋ የጣለባቸው ተጫዋቾች እንዳሰሩም ይታወቃል።
ባለፈው ዓመት ጥር ወር ላይ ከሴሮ ፖርቴኖ ዲየጎ ሊዮን የተባለም ተጫዋች እንዳስፈረሙ የሚታወቅ ነው። ነገ እንግዲህ ክለቡ እምነት ሊጥልባቸውና በአጠቃላይ ማንቸስተር ዩናይትድ እንደ ክለብ ለማሻገር በወጣት ጥሩ አቅም ባላቸው ተጫዋቾች ተረክመው ማለት ነው ረጅም ጊዜ ጥራት ያለው ግልጋሎትን መስጠት የሚችሉ ተስፈኛ ወጣት ተጫዋቾችን የማስፈረም እቅዱን በይፋ እየተገበረ እንደሚገኝ ማሳያ ጉዳይ ነው። ከሰሞኑም ያስፈረሙት ኮሎምቢያ አማካኝ ክርስቲያን ኦሮዝኮ የተባለው ተጫዋች ገና 18 ዓመት አልሞላውም። በቀጣይ ዓመት ሲሞላው ስብስቡንም ይቀላቀላል ተብሎ ይገመታል። ታዲያ ይህ በእንዲህ እንዳለ አሰልጣኝ ሩበን አሞሪም የአጥቂ መስመራቸውን ይበልጥ ለማጠናከር ፊታቸውን ወደ ኬቪን ፊሊንግ አዙሯል። እርግጥ ነው እንደነ ቺዶ ኦቢ ማርቲን አይነት ተጫዋቾችም ዴንማርካዊ በጣም ተስፋ ሰጪ እንቅስቃሴ በአርሰናል ሲያደርግ የምናውቀው ተስፈኛ ወጣት ተጫዋችን በስብስባቸው ውስጥ እንደሚገኝ ይታወቃል። አምና በነገራችን ላይ ወደ 8 መርሃ ግብሮች ለዋናው ቡድን ተሰልፈው ተጫውቷል ቺዶ ኦቢ ማርቲን። በዚህ ዓመትም እንግዲህ ቤንያሚን ሼስኮ እንግዲህ ለአንድ ወር ገደማ ከሜዳ ይርቃል ተብሏል። ስለዚህ ወደ ዋናው ቡድን ከፍ ብሎ ልንመለከተው የምንችልበት እድል ይኖራል ተብሎ የተገለጸ ይገኛል። ይህ በእንዲህ እንዳለ ለወደፊት አሁንም ትልቅ ደረጃ የመድረስ አቅም እንዳላቸው እምነት ሊጣልባቸው እንዲችል የሚያስገድድ አይነት ክህሎትን ሜዳ ላይ የሚያሳዩ ተጫዋቾችን በማሰስና በማስፈረም ዩናይትድ የወደፊት ጣፋንታውን በእነዚህ ተጫዋቾች ላይ ለመወሰን እንደወሰነ መናገር ይቻላልና ኬቪን ፊሊንግ ደግሞ በዚህ መንገድ ሊቃኝ የሚችል ተጫዋች ነው። በተደጋጋሚ ይህንን አቅሙን ሜዳ ላይ ሲያሳይ ተመልክተነዋል። በኤአይኬ ፉትቦል ማለት ነው። በተለይ ሃይላይቶቹ የሚያሳዩ ተጫዋች በጣም አቅም እንዳለው ነው። ክለቡ ወደ 3 ሚሊዮን ዩሮ ገደማ ነው ለዚህ ተጫዋች እየጠየቀ የሚገኘው። ያ ደግሞ ምንም ኪስ የሚጎዳ አይደለም። ስለዚህ ዩናይትድ በቀላሉ ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ እየተጠበቀ ባለበት በዚህ ሰዓት ላይ ነው እንግዲህ ቦሩሲያ ዶርትመንዶች ዘው ብለው እንግዲህ ፉክክሩን ተቀላቅሏል ተብሎ የተገለጸ የሚገኘው። በዩናይትድ ቤት ውስጥ የሚገኙት ሌሎች የአጥቂ መስመር ተጫዋቾች ማለትም እንደ ቤንያሚን ሼስኮ አይነት ተጫዋቾች ጉዳት አጋጥሟቸዋል። ከዛ ውጪ በደካማ እንቅስቃሴም እየታማም ይገኛል። ማለትም በ12 ጨዋታ 2 ጎል ብቻ ነው ያስቆጠረው። ዚርክዚ ሌላው የማጥቃት እንቅስቃሴ ላይ መሰረት አድርጎ የሚጫወተው ተጫዋች ነው። እሱም ወደ ጣሊያኑ ክለብ ሮማ የማቅናት እድሉ አሁን እየሰፋ መጥቷል ተብሏል። ምክንያቱም ማንቸስተር ዩናይትድ በተለይ ከኮስት ካቲንግ ሜዥር ጋር በተያዘ ሩበን አሞሪም መጠቀም የማይፈልገው ወይም ደግሞ በጨዋታ ስርዓት መንገድ ውስጥ ብዙ ሊካተቱ የሚችሉበት እድል ጠባብ የሆኑ ተጫዋቾችን ቁጭ ብሎ ሳምንታዊ ደሞዝ መክፈል አይፈልጉም። ስለዚህ ደሞዙን የሚከፍልላቸው ሌላ ክለብ ከተገኘ በስብስባቸው ውስጥ ቁጭ ብሎ ምንም አይሰራም የሚል እሳቤ ስለሚኖራቸው ለተጫዋቹ በራቸውን ክፍት አድርገው ይሸኙታል ተብሎ ይገመታል በመጪው ጥር የዝውውር መስኮት ላይ ማለት ነው። ከዛ አንጻር የአጥቂ መስመራቸውን ለማጠናከር ሲሉ ዩናይትድ ይህንን ተስፈኛ ወጣት ኬቪን ፊሊንግን ለማስፈረም ፍላጎት እንዲያሳዩ ምክንያት ከሆኑ ርዕሰ ጉዳዮች መካከል ይጠቀሳሉ። በቫስቴራስ ከተማ ከሴኔጋላውያን ወላጆቹ የተገኘው ኬቪን ፊሊንግ እንግዲህ ሀገሩን ከ18 ዓመት በታች በተለያዩ ጊዜያቶች ላይ ወክሎ የተጫወተ ተጫዋች ነው። ይህን ተጫዋች በእጃቸው ለማስገባት በቀጣይ ማንቸስተር ዩናይትድ የሚወስዷቸው እርምጃዎች በሚጠበቁበት በዚህ ሰዓት ላይ ነው እንግዲህ ቦሩሲያ ዶርትመንድ ፉክክሩን የተቀላቀሉት። ተስፈኛ ወጣት አቅም ያለው ተጫዋች ካለ እንግዲህ ለማስፈረም ወደ ኋላ የማይሉት ቦሩሲያ ዶርትመንዶች የተጫዋቹ ፈላጊ መሆናቸውን በይፋ በማሳወቅ ተጫዋቹ ለማስፈረም የሚደረገውን ፉክክርም በይፋ ተቀላቅለዋል። ይሄ ለዩናይትድ እንቅፋት ነው። ምክንያቱም ቦሩሲያ ዶርትመንድ ባለፉት ዓመታት በተለያዩ ጊዜያቶች ላይም ጥሩ የሚባል አቅም ያላቸው ተጫዋቾች አቅማቸውን የሚያጎለብቱበት አቅማቸውን የሚያዳብሩበት ክለብ ቦሩሲያ ዶርትመንድ ሲሆን ተመልክተናል። በርካታ እልፍ የሆኑ ተጫዋቾችን መጥቀስ ይቻላል። ከቦሩሲያ ዶርትመንድ ጋር በተያዘ አሌክሳንደር ኢዛክ የወቅቱ የሊቨርፑል እንዲሁም ደግሞ የፕሪሚየር ሊግ ውድ ግዢን ጨምሮ እንዲሁም ኦስማን ዴምቤሌ የወቅቱ የዓለማችን ምርጡ ተጫዋች ተብሎ የተመረጠውም ተጫዋች በዋናነት በተለይ መደላድላቸውን የዘረጉት ወይም ደግሞ ወደ አቅማቸው እንዲመጡ እንደ ድልድይ የተጠቀሙበት ክለብ ቦሩሲያ ዶርትመንድ እንደሆነ ይታወቃል እና አቅማቸውን ለማዳበር ትልቅ አስተዋጽኦ የሚያበረክት ክለብ ስለመሆኑ መናገር ይቻላል። ጄደን ሳንቾም የቅርብ ጊዜ ምሳሌ ሊሆን የሚችል ተጫዋች ነውና በዛ መንገድ እንዲቀኝ ከጄደን ሳንቾ በኋላ ደግሞ አሁን የጁድ ቤሊንጋም እንደሚሆነው ጆብ ቤሊንጋም ሌላው የቅርቡ ምሳሌ ሊሆን የሚችል ተጫዋች ሳይሆን እንደማይቀር መናገር እንችላለን። አቅም ያላቸው ተጫዋቾች ብዙ ጊዜ ፊታቸውን ወደ ዶርትመንድ ነው የሚያዞሩት። ምክንያቱም አቅማቸውን ለማዳበር ትክክለኛው ቦታ የሚል እሳቤ ስለሚኖራቸው ማለት ነው። በፊት የነበረው ቀደም የጠቀስኳቸው ተጫዋቾችም ለዚህ ምስክር ስለሚሆኑ ማለት ነውና አሁን ይህም ተጫዋች ወደ ዶርትመንድ ባቃና የተሻለ ነው የሚሆነው ለእግር ኳስ እድገት የሚል እሳቤ ሊይዝ ይችላል። ያ ነው ትልቁ እንቅፋት ተብሎ እየተገለጸ የሚገኘው ለማንቸስተር ዩናይትድ ማለት ነው። ምክንያቱም ወደ ማንቸስተር ዩናይትድ ቢያቀና በዚህ ሰዓት ያለው ፉክክር ትልቅ ክለብ ነው። ለወጣት ተጫዋች በቂ መሰለፍን እድል ላይ መጫወትን እድል ይሰጡኛል ብሎ ላያምን ይችላል። ይሄ ደግሞ ምንም ምክንያታዊ ነው። ትክክለኛ ሀሳብ ስለመሆኑ መናገር ይቻላል። ዞሮ ለዩናይትድ የመጠነኛ እንቅፋት ስለመሆኑ መናገር ይቻላል። መልካም ዜና አይደለም፣ ግን ተጫዋቹን ለማስፈረም እያደረጉ ያለውን ጥረት አጠናክረው መቀጠል እንደሚኖርባቸው ግን ሊያስገድድ እንደሚችል ጠቋሚ ሊሆን ይችላል ተብሎ ይገመታል ማለት ነው። ተጫዋቹ መዳረሻው የት ይሆናል? ሌላው በአጠቃላይ ከጥር የዞር መስኮት ጋር በተያዘ በአበይትነት ከሚጠበቁ የተጫዋቾች የዝውውር ርዕሰ ጉዳዮች መካከል አንዱ ነው የኬቪን ፊሊንግ ጉዳይ። ከዛ ውጭ ካታላኑ ክለብ ባርሴሎና በሻምፒየንስ ሊግ ጨዋታዎችን በካምፕ ኑ እንዲያደርግ ከአውሮፓ እግር ኳስ አወዳዳሪ አካል ከዩኤፋ ፈቃድ አግኝቷል። እንግዲህ የአውሮፓ እግር ኳስ ማህበር ወይም ደግሞ ዩኤፋ ባርሴሎና የአውሮፓ ሻምፒየንስ ሊግ ጨዋታዎችን በካምፕ ኑ እንዲያደርግ ፈቃድ ሰጥቷል። እንግዲህ ፈቃድ ያገኛል አያገኝም ይጠበቃል ብለን እኛም ከተወሰኑ ቀናቶች በፊት በተለይ ከካምፕ ኑ የከፊል እድሳትና 50% የመሳካት ወይም ደግሞ 50% እድሳቱን ማጠናቀቁን ተከትሎ 45,000 ደጋፊዎችን በመያዝ የአትሌቲኮ
ከቢልባኦ ጋር የሚያደርጉት የፊታችን ቅዳሜ የሚደረገው መርሃ ግብር እንግዲህ በካምፕ ኑ ከረጅም ጊዜ ቆይታ በኋላ ይከናወንበታል ብለን ጠቅሰን እንደነበር የሚታወቅ ጉዳይ ነው። ከ900 ቀናት በኋላ ነው እንግዲህ ታሪካዊ ስቴዲየም ስንት ገድል የተፈጸመበት ስቴዲየም እንግዲህ ከእድሳት የቆየው ማለት ነው። ከዛ በኋላ እንግዲህ በሳምንቱ መጨረሻ ወደ አገልግሎት በከፊልም ቢሆን ይመለሳል። የአውሮፓ መድረክ ጨዋታዎች ግን ከፊል እድሳቱ የተጠናቀቀው ስቴዲየም መጠቀም አይችሉም በሚል በእንጠልጠል ላይ የቆየ ጉዳይ እንደነበር ይታወቃልና ባርሴሎና በወጣው መግለጫ መሰረት የአውሮፓ ሻምፒየንስ ሊግ ጨዋታዎች ጭምር ሜዳው እንዲጠቀም ተፈቅዶልኛል ወይም ደግሞ ፈቃድ አግኝቻለሁ ብለው ይፋ ያደረጉት መረጃ ያመለክታል ማለት ነው። ስለዚህ በቀጣይ ባርሴሎና ከአይንትራክ ፍራንክፈርት ጋር ነው ጨዋታቸው የሚያደርጉት በአውሮፓ ሻምፒየንስ ሊግ። ይህ መርሃ ግብር በካምፕ ኑ የሚከናወን ይሆናል ማለት ነው። ስለዚህ በጊዜያዊነት ሲጠቀሙበት የነበረው ስታዲዮ ሎስ ኮምፓኒየስን ካሁን በኋላ እንግዲህ በፍጹም የሚመለሱበት እድል እጅግ የጠበበ ስለመሆኑ መናገር ይቻላል። ከዛ ውጭ ሮድሪ ሄርናንዴዝ በዓለም ዋንጫ ላይ ሀገሩን የመወከሉ እድል በጣም ጠቧል ተብሎ እየተገለጸ ነው የሚገኘው። እየነዘነዘው የሚገኘው የጉልበት ጉዳት አለ። ከዛ በተጨማሪ የጡንቻ መሳሳብ ህመም ደግሞ እየተጨመረበት ነው የሚገኘው። ሙሉ ለሙሉ ከነዚህ ጉዳቶች መላቀቅ አልቻለም ሮድሪ ሄርናንዴዝ። ያለበት ሁኔታም ከጊዜ ወደ ጊዜ እየከበደ መጥቷል ተብሏል። የቀድሞ አቋሙም የቀድሞ አቅሙም ላይ እንዳይገኝ ጉዳት በጣም እንቅፋት እየሆነበት ነው የሚገኘው። ይሄ ደግሞ በዓለም ዋንጫው ላይ ጥሪ ላይደረግለትም እንዲችል የሚጋብዝ ጉዳይ ስለመሆኑ ነው እየተገለጸ የሚገኘው ከዚህ ከስፔን አማካኝ ጋር በተያያዘ ማለት ነው። አምና ባላንዶርን በማሳካት የዓለማችን ምርጡ ተጫዋች ተብሎ ተመርጦ ነበር። ስቲል ኮንትሮቨርሺያል ነው፣ አወዛጋቢው ቪኒ ይገባዋል የሚሉ የስፖርት ቤተሰቦችም አሉ። ይህ በእንዲህ እንዳለ ግን ዞሮ ዞሮ ባላንዶርን ያሳካው ሮድሪ ሄርናንዴዝ እንደነበር ይታወቃል። በተለይ ባሳለፍነው የውድድር ዘመን ጥቅምት ወር ላይ ከአርሰናል ጋር ባደረጉት መርሃ ግብር በሜዳቸው ኤቲሃድ ስቴዲየም ላይ በተደረገው ጨዋታ ላይ ተጫዋቹ በጣም አስከፊውን የኤሲኤል ወይም ደግሞ የጉልበት ጅማት መበጠስ ጉዳት እንዳጋጠመው ይታወቃል። ያንን ምክንያት በማድረግ ለ10 ወር ገደማ ከሜዳ ርቆ ቢመለስም አሁንም ሙሉ ለሙሉ ከህመሙ ማገገምና የቀድሞ አቅሙን ማግኘት እንዳልቻለ በግልጽ መናገር ይቻላል። የማንቸስተር ሲቲና የስፔን ብሔራዊ ቡድን ቁልፍ አማካኝ ነው ሮድሪ ተደራራቢና ተደጋጋሚ በሆኑ ጉዳቶች ምክንያት እየተፈተነም እየታመሰም ይገኛል። ተጫዋቹ በአጠቃላይ ሙሉ ለሙሉ ማገገም ባለመቻሉ ምክንያት በሚቀጥለው የዓለም ዋንጫ ላይ መሳተፉ ጥያቄ እየሆነ መጥቷል ተብሏል። ይህንን መረጃዎች እያተቱት ይገኛሉ። ባለፈው ወር በሃምስትሪንግ ወይም በጡንቻ መሳሳብ ጉዳት ከደረሰበት በኋላ በአሁኑ የዳር ዓለም አቀፍ የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ከስፔን ብሔራዊ ቡድን ላፉሪያ ሮሃ ውስጥ ሳይካተት ወይም ጥሪ ሳይቀርብለት ቀርቷል። ይሄ ደግሞ ተጫዋቹ ባለፉት ጥቂት ወራት ውስጥ በጉዳት ምክንያት ከቡድኑ ጋር ያለመካተቱ የተለመደ እየሆነ መምጣቱን በግልጽ ያመላክታል። ጥቅምት ላይ ሀገሩን መወከል አልቻለም። መስከረም ላይ ሀገሩን መወከል አልቻለም። ህዳር ወር ላይ ሀገሩን መወከል አልቻለም። የስፔን ስፖርት ጋዜጠኞች ስለ ሮድሪ ሁኔታ ሲተነትኑ በአጠቃላይ በአጥንት ላይ በሚፈጠር ችግር ምክንያት በደረሱበት ጉዳቶች በተደጋጋሚ እየታዩ ይገኛሉ። ተጫዋቹ ከአንዱ ጉዳት ወደ ሌላው ጉዳት በቀላሉ እየተዘዋወረ የሚገኘው በአጠቃላይ ሰውነቱ ተጋላጭ ሆኗል ለጉዳት የሚል እሳቤን ይዘው ወጥቷል። በተለይ አንጋፋ ስፔን የስፖርት ጋዜጠኛና ተንታኝ ማልዲኒ የተባለው ሰው ስለ ሮድሪ ሲናገር ችግሩ እሱ አገግሞ መመለስ አለመቻሉ ብቻ ነውና ወጥነት ደግሞ ይጎሎታል በማለት የጉዳቱን ተደጋጋሚነት በብቃቱ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን በዝርዝር አብራርቷል። ሌላው ጋዜጠኛ ፓኮ ጎንዛሌዝ ነው። እሱ ደግሞ ተጫዋቹ በተደጋጋሚ ጉዳቶች ሰለባ መሆኑ ከስፔን አሰልጣኝ ዴላ ፉዌንቴ እምነት ማጣት ጋር ያልተያዘ መሆኑን ገልጾ ግን ደግሞ ሲቲ ባደረገው ከቅርብ ጊዜ ወዲህ በነበረው ጨዋታ ውስጥ ለ4 ደቂቃ ብቻ ነው የተጫወተውና ከዛ በኋላ ደግሞ በሻምፒየንስ ሊግ ያደረጉት መርሃ ግብር ደግሞ ስብስብ ውስጥ እንዳይካተት መደረጉ አይዘነጋም። ከቦሩሲያ ዶርትመንድ ጋር ባደረጉት ጨዋታ ማለት ነውና ጉዳቶቹ በጣም እየተደጋገሙ እየመጡ ይገኛሉ በማለት ሁኔታውን አሳሳቢ መሆኑን ጠቅሶ እንደነበር ይታወቃል። እንደምናስታውሰው ከዓለም አቀፍ የረፍት በፊት ብሬንትፈርድን 1-0 ባሸነፉበት ጨዋታ ላይ ተጫዋቹ ተሰልፎ ከዛ ከሜዳ ተቀይሮ ከወጣ በኋላ በተለይ ጉልበቱ ላይ በረዶ ጠምጥሞ ተመልክተናል። ከዛ በኋላም በነበሩት የዓለም ዋንጫ ማጣሪያ መርሃ ግብሮች ላይም ጥሪ እንዳልቀረበለት ይታወቃል። ከዛ ከ2 ዓመት በኋላ ደግሞ ፕሪሚየር ሊጉ ሲመለስም ለማንቸስተር ሲቲ እንግዲህ 4 ደቂቃ ተሰልፎ ከተጫወተ በኋላ ነው የአውሮፓ ሻምፒየንስ ሊግ ላይ ደግሞ ያልተሳተፈው ነው። ወጣ ገባ እንቅስቃሴም በግልጽ እየታየበት ይገኛል። የሲቲው አሰልጣኝ ፔፕ ጋርዲዮላ እንግዲህ ከባድ ጉዳት ነው የደረሰበት። ሁልጊዜም ተጨማሪ እንቅፋቶች ይኖራሉ ጉዳት እስካለ ድረስ ብለው ቀደም ብሎ መናገራቸው አይዘነጋም። ሮድሪ በ29 ዓመት ወደ ሜዳ የመመለስና በክለቡም ሆነ በብሔራዊ ቡድን ውስጥ አስፈላጊ ሚና መጫወትን ተስፋ ቢያደርግም አሁን ያለው ተደጋጋሚና ተደራራቢ የጉዳት ሁኔታ ግን በ2026 የዓለም ዋንጫ ላይ ለመሳተፍ የሚያስችለው እድል ላይ ከፍተኛ ስጋትና እንዲሁም ደግሞ ጥላ እንዳጠላበት መናገር ይቻላል። ማርቲን ዙቢሜንዲ ከዛ ውጭ ሚኬል ሜሪኖ በጣም የአሰልጣኝ ዴላ ፉዌንቴን እምነት አግኝተው የአማካይ መስመሩን በሚገባ በጥራትም በውጥነትም እያገለገሉ እንደሚገኙ መናገር ይቻላል። ያም ከግምት ውስጥ ስንከት ሮድሪ ብዙ አሁን ባለበት ወቅታዊ ሁኔታ ይህንን አቋም ይህንን ሁኔታ ውስጥ እያለ ማለት ነው ጥሪ የሚቀርብለት እድል እጅግ በጣም ጠባብ ስለመሆኑ መናገር ይቻላል። እንግዲህ ከአሁን በኋላ እስከ መጋቢት ወር ድረስ አቋሙን ለማስተካከል በቂ ጊዜ ያለው ይህንን እድል በሚገባ ይጠቀምበታል የሚለው ጉዳይ ይጠበቃል። ምክንያቱም ወደ መጋቢት ወር ገደማ ሲሆን እንግዲህ ስብስባቸውን ወይም ደግሞ የመጨረሻ መርሃ ግብራቸውን ያደርጋሉ። ይሄ የዓለም አቀፍ ፍሬንድሊ ወይም የወዳጅነት ጨዋታ ነው የሚደረጉት። ለዓለም ዋንጫ ያለፉ ሀገራት የወዳጅነት፣ ለዓለም ዋንጫ ያላለፉ ሀገራት ደግሞ ኮንቲኔንታል ፕሌይኦፍ ውስጥ የገቡ ሀገራት ደግሞ የመጨረሻውን ኮታ አግኝተው ለዓለም ዋንጫ ትኬታቸውን ለመቁረጥ የሚያደርጉበት መርሃ ግብር ነው መጋቢት ላይ ማለት ነው። ስለዚህ ስፔን ኦልሬዲ ማለፏን አረጋግጣለች። ስለዚህ ወዳጅነት ጨዋታ ታደርጋለች። በዛ ጊዜ ውስጥ ሮድሪ አቋሙን እንግዲህ በሚገባ አስተካክሎ ማለት ነው ለብሔራዊ ቡድን የሚመረጥበትን እድል ካላመቻቸ በስተቀር
ለዓለም ዋንጫ መሳተፍ እድሉ እጅግ በጣም ጠባብ ስለመሆኑ በስፋት እየተገለጸ ይገኛል። ከዛ ውጪ ማንቸስተር ዩናይትድ ማርክ ጌሂን ለማስፈረም የሚደረገው ፍክክር በይፋ ተቀላቅሏል ተብሏል። 25 ዓመት ላይ ነው የሚገኘው እንግሊዛዊ። በተጠናቀቀው ክረምት የዝውውር መስኮት ላይ በብቸኝነት የሊቨርፑል ኢላማ በመሆን በዝውውር መስኮቱ መዝጊያ ቀን ላይ የጤና ምርመራውን እንዲያከናውንም ቀጠሮ ተይዞለት እንግዲህ ፓላሶች የሱን ተተኪ ማግኘት ባለመቻላቸው ምክንያት እነሱም ያሰቡትን ተጫዋቹም ያሰበውን ዝውውር ማከናወን ሳይችል መቅረቱ የሚታወስ ነው። አሁን ግን ራሱ ተጫዋቹ ከዚህ ዓመት በዘለለ በፓላስ ወይም በሴለርስ ፓርክ እንደማይቆይ በግልጽ መናገሩን ተከትሎ የበርካታ ክለቦችን ትኩረት እየሳበ ይገኛል። ከነዛ መካከል ሪያል ማድሪድ ይገኙበታል። እንዲሁም ማንቸስተር ዩናይትድ እንዳሉበት ማድሪድ ዩኒቨርሳል በዘገባው ላይ እንግዲህ በጽሁፍ ያሰፈራቸው መረጃዎች የሚያመላክቱ እንደነበር እናስታውሳለን። በዚህ ሰዓት በአውሮፓ ውስጥ ምርጥ አቋም ላይ ከሚገኙ የተከላካይ መስመር ተጫዋቾች መካከል አንዱ ነው ማርክ ጌሂ። በመጪው ክረምት ኮንትራቱ ስለሚጠናቀቅ በነጻ ዝውውር የሚገኝ ተጫዋች መሆኑ ደግሞ ይበልጥ የበርካታ ክለቦችን ቀልብና ትኩረት እንዲስብ ካስገደዱ ርዕሰ ጉዳዮች መካከል ይጠቀሳሉ። የተጫዋቹ ክህሎት፣ የተጫዋቹ አቅም እንዲሁም ደግሞ ያለበትን ሁኔታ በቅርበት ሲከታተሉ የቆዩት ሎስ ብላንኮሶቹ ወይም ደግሞ ሪያል ማድሪዶች ማለት ነው ተጫዋቹን በራዳራቸው ውስጥ በማካተት ሲከታተሉት ቆይተዋል። ዘመናዊ እግር ኳስን የሚጠይቀውን የመከላከል ብቃት እንዲሁም የተሳኩ ኳሶችን በአጭርም በረጅምም የማከፋፈል አቅሙ ከዛ ውጪ ደግሞ ከኋላ መስርቶ ለመውጣት ወይም ደግሞ በቢልድ አፕ ፕሌይ ላይ የሚፈልግ ወይም ደግሞ በዛ ጨዋታ መንገድ ውስጥ የሚቀኝ ቡድን ካለ ምቹ አቅም ያለው ተጫዋች መሆኑን መረዳታቸውን ደግሞ በዋናነት ማንቸስተር ዩናይትድ እዚህ ተጫዋች ላይ ትኩረት እንዲያደርጉ ካስገደዱ ርዕሰ ጉዳዮች መካከል ይጠቀሳሉ። ቀላል የማይባል ብርቱ ፉክክር ግን ዩናይትድ እንዳለባቸው መናገር ይቻላል። ቀደም የሪያል ማድሪድም ጉዳይ ጠቀስኩት። ለዛ ነው ዲፌንስ ሴንትራል ይዞት የወጣው መረጃ ዋቢ በማድረግ ማድሪድ ዩኒቨርሳል በፊት ገጹ ላይ ይዞት የወጣው መረጃዎችን በግልጽ የሚያመላክቱት ይሄን ነው። የተጫዋቹ ወኪሎች እንግዲህ በቦስማን ግን በመከተል በፕሪ ኮንትራት አግሪመንት መሰረት ተጫዋቹ ክረምት ላይ ማረፊያውን ለማረጋገጥ ከወዲሁ ከጥር ወር ጀምሮ ለተጫዋቹ የሚቀርቡ የዝውውር ጥያቄዎችን እንደሚቀበሉ በይፋ ማሳወቃቸውን እንግዲህ ተገልጿል። ስለዚህ ጌሂን ለማስፈረም የሚፈልግ የትኛውም ክለብ ካለ በዚህ ሰዓት ነው እንግዲህ ፈጠን ብሎ በመንቀሳቀስ ንግግሮችን እንዲሁም ድርድሮችን አቀላጥፎ የመቀጠል ውዴታ የግዴታ ውስጥ የሚገቡት ማለት ነው። እንግዲህ ዩናይትድ ቤት ያለው የተከላካይ መስመር አለመረጋገጥ በግልጽ የሚታወቅ ነው። እንግዲህ ማቲያስ ዴሊትን አይጨምርም። ከሱ ውጪ ተመራጭ ቋሚ ተሰላፊ የተከላካይ መስመር ተጫዋቾች ወይም ባክ ላይ ነው ከሩበን አሞሪም ጋር በተያዘ እስካሁን የለየለት አይደለም ወይም ደግሞ እስካሁን በግልጽ አይታወቅምና ከዛ በተጨማሪ ደግሞ ጎል ሳይቆጠርበት የማይወጣ የተከላካይ መስመር ነው ያላቸው። አንድ ክሊን ሺት ነው እስካሁን ድረስ ማንቸስተር ዩናይትድ በዚህ ወር ዘመን ማስመዝገብ የቻለውና ከዛ አንጻር ዩናይትድ የጌሂ ፈላጊ ሆኖ ብቅ ማለታቸው ብዙ የሚገርም ጉዳይ አይደለም። ራሱን በፈታኙ ወይም ደግሞ በዓለማችን ከባዱ ሊግ ላይ አቅሙን በሚገባ ያሳየው ይህ በአይቮሪ ኮስት የተወለደው ግን ደግሞ እንግሊዛዊ ዜግነት ያለው የማል ተከላካይ መስመር ተጫዋች ነው ማርክ ጌሂ በቀጣይ የእግር ኳስ ምዕራፉ ምቹ ነው ብሎ በማመን እንግዲህ መዳረሻውን የት ያደርጋል የሚሉት ርዕሰ ጉዳዮች በቀጣይ የሚጠበቁ ነው የሚሆነው። ማንቸስተር ዩናይትድ ግን በይፋ የማርክ ጌሂ ፈላጊ ሆነው ዝውውሩን ወይም ደግሞ ይሄ ለተጫዋቹ ለማግኘት የሚደረገውን ፉክክር በይፋ መቀላቀላቸው ለማወቅ ተችሏል። ከዛ ውጪ አርሰናል ሮድሪጎ ለማስፈረም ባላቸው እቅድ ግባት የሚሆን አዲስ ምዕራፍ ላይ ደርሰዋል ተብሏል። እንግዲህ አሰልጣኝ ዣቪ አሎንሶም ሆነ ሪያል ማድሪድ ሊቀበሉት የሚችሉት ፕሮፖዛል መድፈኞቹ ማዘጋጀታቸው ነው እንግዲህ ፉትቦል ትራንስፈርስ በዘገባው ላይ ይዞት የወጣው መረጃ የሚያመላክተው። የሮድሪጎን የወደፊት ዕጣ ፈንታ ጋር በተያያዘ የሚወጡ መረጃዎች ሁሌም ትኩስ መነጋገሪያ ርዕስ እየሆነ በየጊዜው እየመጣ ይገኛል። የቀድሞ የባየር ሌቨርኩሰን አሰልጣኝና በሪያል ማድሪድ ከ250 በላይ ጨዋታዎች ላይ ተሰልፎ መጫወት የቻለው አሁን ደግሞ በአሰልጣኝነት ቡድን የተረከበው ዣቪ አሎንሶ በአጠቃላይ ሳንቲያጎ ቤርናቦ ከደረሰ በኋላ የተጫዋቹ እንቅስቃሴዎች በጣም ተመጥረውና ቦታውን ለፍራንኮ ማስታንቱዋኖ የተረከበ ተጫዋች ይመስላል ሮድሪጎ ጎዬሽ ማለት ነው። እንግዲህ አርሰናል የግራ ክንፍ የማጥቃት እንቅስቃሴ ማጠናከር በዚህ ዓመት ትልቁ እቅዳቸው ይሆናል ተብሎ ይገመታል። የመድፈኞች ደግሞ ቁጥር አንድ ኢላማ ሮድሪጎ እንደሆነ ግልጽ ጉዳይ ነው። ተጫዋቹን ባሳለፍነው ክረምት ላይ በእጃቸው ለማስገባት ከፍተኛ ድርድር ቢያደርጉም ተጫዋቹ እንግዲህ ሻንጣውን ሸክፎ ወደ ሰሜን ለንደን ለማቅናት ቢወስንም ከዣቪ አሎንሶ ጋር ባደረገው ንግግር የእቅዱ አካል መሆኑን በማስረዳት ተጫዋቹን አሳምኖ በቤርናቦ እንዲቆይ እንዳደረገ ይታወቃል። የውድድር ዘመን ከተጀመረ በኋላ ግን ምንም የተለወጠ ነገር የለም። አሁንም የብራዚላዊ ኮከብ ከተቀያሪ ወንበርን እያሞቀ ነው የሚገኘው። በሁኔታውም ደስተኛ እንዳልሆነ ነው መቀመጫቸውን ብራዚል ውስጥ የሚገኙት ኦግሎቦና ኤስፔን ብራዚል በስፋት ሲዘግቡ የቆዩት ማለት ነው። አሰልጣኝ ዣቪ አሎንሶ ክለቡን ከተረከበ በኋላ ራሱን ወደ ተቀያሪ ወንበር ያገኘው ተጫዋች መሆኗል። ከሮድሪጎ ጋር በተያያዘ በክለቦች ዓለም ዋንጫ ላይ ቡድኑ እስከ ግማሽ ፍጻሜ ድረስ ሲጓዝም አስተዋጽኦ በጣም አናሳ ከነበሩ ተጫዋቾች መካከል አንዱ ሮድሪጎ ያደርገዋል። ተጫዋቹ ነገሮች ዘንድሮ ይቀየራሉ የሚስተካከላሉ ተብሎ ቢጠበቅም በተለይ ደግሞ ከአሰልጣኙ ጋር ካደረገው የ1v1 አንድ ለአንድ በዝግ ከተወያዩ በኋላ ያ እምነትን አዳብሮ ነበረ። ከሮድሪጎ ጋር በተያያዘ ግን እምነቱ ምንም መሬት ሊወርድለት አልቻለም። በአጠቃላይ በአዲሱ አሰልጣኝ ዣቪ አሎንሶ ስር ቦታውን አሁንም ቢሆን አስጠበቀው የመቀጠሉ ሁኔታ በጣም አጣብቂኝ እስከ መውደቅ ወደ ኋላ ያለ ጉዳይ አይደለም። ተጫዋቹ በሁሉም ጨዋታዎች ዘንድሮ 3 ጊዜ ብቻ ነው በቋሚነት የተሰለፈው። ደስተኛ ለመሆኑን ተከትሎ ደግሞ አርሰናል እድሉን በሚገባ በመጠቀም ወይም አድቫንቴጅ ለመውሰድ ጥረት እያደረጉ ይገኛሉ ሮድሪጎን ለማስኮብለል ማለት ነውና በዛ ሂደት በዝውውር መስኮት ማለት ነው ካከናወኗቸው በፊት ዝውውሮችን መሰረት ባደረገ መንገድ ሮድሪጎም እንዲቃኝ ጥረት እያደረጉ ይገኛሉ። ለምሳሌ ሜሱት ኦዚልን ከሪያል ማድሪድ ሲያስፈርሙ እንዲሁም ደግሞ አሌክሲስ ሳንቼዝንም ከባርሴሎና ሲያስኮበልሉ በተለይ ሮድሪጎ አሁን በማድሪድ ያለበት ሁኔታ ውስጥ የነበሩ ተጫዋቾች እንደነበሩ የሚታወቅ ጉዳይ ነውና በአጠቃላይ ከፍተኛ ጥረት አሁንም ቢሆን አርሰናል እያደረገ ይገኛል ሮድሪጎ ለማግኘት ማለት ነው። ታዲያ ለዚህ ግብአት የሚሆነው ጉዳይ ተጫዋቹ በአርሰናል ልምድ ማዕከል ልምድ እያደረገ እንደነበር እናስታውሳለን። ከተወሰኑ ቀናቶች በፊት ካርሎ አንቸሎቲም አንድሪያ ቤርታና የአርሰናል አለቃ ሚኬል አርቴታም ውይይት አድርገዋል ተብሏል። ያው ከሰሞኑ የ5 ጊዜ ዓለም ዋንጫ ሻምፒዮኖቹ ሴልሳዎቹ ብራዚሎች በሰሜን ለንደን እንግዲህ የአርሰናል እግር ኳስ ክለብ የልምድ ቦታ ለንደን ኮሎኒ ላይ ሶብሃ ሪያሊቲ ሴንተር ትሬኒንግ ሴንተር ላይ በልምድ ሲሰሩ እንደነበር የሚታወቅ ርዕሰ ጉዳይ ነውና
በአጠቃላይ እነዚህ ሶስት ግለሰቦች የአርሰናል ቴክኒካል ዳይሬክተር፣ የአርሰናል አሰልጣኝና የብራዚል አሰልጣኝ ስለምን ጉዳይ ሊወሩ ይችላሉ በሚል ጉዳይ በስፋት ሲነሳ ስለነበረ የሮድሪጎ ዝውውር ላይ ሌላ አንድምታን የፈጠረ ርዕሰ ጉዳይ እንደነበር ይታወቃል። አንዳንድ ምንጮች እንዲሁም በተለይ አርሰናል ሮድሪጎ ላይ ያላቸውን የጸና ፍላጎት ሊያሳኩ የሚችሉበት መንገድ ለሚኬል አርቴታና ለቤርታ እንግዲህ ሹክ ብሏቸዋል ካርሎ አንቸሎቲ የሚል ሀሳብን በስፋት እየተነሳ እንዲሁም ደግሞ መነጋገሪያ ርዕስን ከፍቶ እንደነበር የምናስታውሰው ጉዳይ ነው። አሁን ታዲያ ያንን ከግምት በከተተ መልኩ አርሰናል ለሪያል ማድሪዶችም ሆነ ለአሰልጣኝ ዣቪ አሎንሶ ሊከለክሉት የማይችሉት ፕሮፖዛል አዘጋጅተው ማጠናቀቃቸውንና 60 ሚሊዮን ዩሮ በቀጥታ እንዲሁም ደግሞ እየታየ በሚጨመር 20 ሚሊዮን ዩሮ በድምሩ በአጠቃላይ አዶንሱን ጨምሮ ማለት ነው 80 ሚሊዮን ዩሮ በመያዝ በመጪው ጥር የዞር መስኮት ላይ የዝውውር ጥያቄ በይፋ ጠረጴዛው ላይ በማቅረብ ከማድሪድ ጋር በሮድሪጎ ጎዬሽ ጉዳይ ለመደራደር ጥረት ያደርጋሉ ሲል ፉትቦል ትራንስፈርስም ይህንን ጉዳይ በፊት ገጹ ትናንትና ማምሻውን ይዞት ወጥቷል። ተጫዋቹ የተወሰነ ደቂቃ በአሰልጣኝ ዣቪ ተሰጥቶት ወደ ሜዳ ሲገባ ወትሮ የሚታወቅበትን አቅሙን ለማሳየት አለመፈለግና ግልጽ በሆነ መንገድ ደስተኛ ለመሆን ስሜቶች ይታዩበታል። ያንን ተከትሎ ከማድሪዲስታውያን ከሪያል ማድሪድ ጽኑ ደጋፊዎች ጋር በተያዘ ከሰሞኑም መጠነኛ ተቃውሞዎች ሮድሪጎ ላይ እንዲሰነዘሩ ያስገደደ ጉዳይ እንደነበር የሚታወቅ ጉዳይ ነው። ዣቪ አሎንሶ ለማድሪድ ቦርድና ለማድሪድ አመራሮች በዋናነት ለፕሬዚዳንቱ ፍሎሬንቲኖ ፔሬዝም ተጫዋቹን በግልጽ እንዲሸኙት ወይም ደግሞ እንዲሸጥ ምክር ሀሳባቸውን አቅርቧል ተብሏል። ሮድሪጎ በጥር ወር ክለቡ ሊለቅ እንደሚችል ይህ ደግሞ ፍንጭ የሰጠ ሌላ ርዕሰ ጉዳይ ነው። በአጠቃላይ መልበሻ ክፍሉ መረጋጋት እንደሚጎለውና ሮድሪጎ ቢያንስ ከክለቡ ገለል ቢል ተጫዋቾቹ ጸጥ ብለው ለአንድ ዓላማ ብቻ ይጫወታሉ የሚል እምነት እንዳለውም ዣቪ ለፍሎሬንቲኖ ፔሬዝ በይፋ ያሳወቀው ርዕሰ ጉዳይ ስለመሆኑ እየተገለጸ ይገኛል። ፍሎሬንቲኖ ፔሬዝ ደግሞ ከዚህ በፊት በተለይ በማድሪድ ቤት መቆየት የማይፈልግ የትኛውም ተጫዋች ካለ ብሩ ክፍት ነው ብሎ መናገራቸው አይዘነጋም። ከዚህ ተጫዋች ጋር በተያያዘ ለተነሳላቸው ጥያቄ ማለት ነው። ከዛ አንጻር ሮድሪጎ ዝውውር ምን መልክ ይዛል በቀጣይ የሚጠበቅ ነው የሚሆነው። አርሰናል ግን 80 ሚሊዮን ዩሮ ይዘው እንግዲህ ለሪያል ማድሪድ ይፋ የዝውውር ጥያቄ በመጪው ጥር የዞር መስኮት ላይ በተለይ ሪያል ማድሪድም ሆነ ዣቪ አሎንሶ ሊከለክሉት የማይችሉት ፕሮፖዛልን በማዘጋጀት ጭምር ጥያቄ በይፋ ያቀርባሉ ሲል ፉትቦል ትራንስፈር በፊት ገጹ ይዞት የወጣው መረጃ በግልጽ ያመላክታል። ከዛ ውጪ ዴንዘል ደምፍሪስ ለደርቢ ዴል ማዶኒናው ዝግጁ እንደሚሆን ተገልጿል። ለናራዙሪዎቹ ይህ እፎይታን የሰጠ ጉዳይ ይሆናል። እንግዲህ የዓመቱ የመጀመሪያው ደርቢ ዴል ማዶኒና በሁለቱ የሚላን ከተማ ክለቦች እንዲሁም ሳንሲሮ ጁሴፔ ሜዛ ስቴዲየም ግዙፉ ስቴዲየሙን በጋራ የሚጠቀሙት እነዚህ ሁለት ክለቦች የፊታችን እሁድ በጣሊያን ሴሪያ 12ኛ ሳምንት ጨዋታ ይገናኛሉ። ኢንተር ሚላን ባለሜዳ ቡድን ሆኖ የሚያደርገው መርሃ ግብር ነው የሚሆነው። ናራዙሪዎቹ ወይም ደግሞ ኢንተሮች በ24 ነጥብ ሊጉን እየመሩ ይገኛሉ ወይም ሴሪያውን እየመሩ ይገኛሉ ብለን ልወስደው እንችላለን። በ2 ነጥብ ደግሞ ዝቅ ብለው 3 ደረጃ ላይ የተቀመጠው ቡድን ኤሲ ሚላን ነው። ስለዚህ በመካከላቸው ያለ ነጥብ ሌላ 2 ብቻ ነውና ይሄ ይበልጥ ትንቅንቁን ከፍ ያለ ምዕራፍ እንዲሁም የብዙዎችን ትኩረት እንዲስብ ያስገደደ ጉዳይ ስለመሆኑ መናገር እንችላለን። ይሄ መርሃ ግብር በመጣው ቁጥር ከኳስ ጋርም ሆነ ከኳስ ውጪም ሽኩቻዎች ላይ ዋና ተሳታፊ ሆነው ኔዘርላንድ የቀይ መስመር ተመላላሽ ተከላካይ ስራ ተጫዋች ሆነው ዴንዘል ደምፍሪስ ከጉዳቱ ማገገሙና ለጨዋታው ዝግጁ እንደሚሆን የኢንተር የሕክምና ክፍሎች ይፋ አድርጓል። ተጫዋቹ ለክሪስቲያን ኪቭ የሚሰጠው ዘርፈ ብዙ ግልጋሎትና ዘርፈ ብዙ ጠቀሜታ ጋር በተያያዘ ከጉዳት ነፃ መሆኑ መረጋገጡ ለኢንተር ሚላን በአጠቃላይ በጨዋታ ላይ በላይነቱን እንዲወስዱ ወይም ደግሞ የማሸነፍ ቅድሚያ ግምቱን እንዲሰጣቸው እንደሚያግዝ ግልጽ ያድርጓል። ሀገሩ ኔዘርላንድስ ለዓለም ዋንጫ ማጣሪያ ጨዋታ ምክንያት በማድረግ ለደምፍሪስ ጥሪ ቢያቀርቡለትም ከፖላንድ ጋር አንዳቻ በሆነ ውጤት ባጠናቀቁበት መርሃ ግብር ላይ መጠነኛ ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። ያንን ተከትሎ ክለቡ ኢንተር ሚላን በጊዜ ተጫዋቹ እንዲለቅላቸው ባቀረቡት ጥያቄ መሰረት የኔዘርላንድ እግር ኳስ ፌዴሬሽን በአሰልጣኝ ሮናልድ ኪማን አማካኝነት ጥያቄያቸው ተቀባይነት አግኝቶ ተጫዋቹ መልቀቃቸው እንዲሁም የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪማን ይህን ነገር በዝርዝር ተናግሯል። ያው ክለቡን የጠየቀን ስለዚህ ካምፑ እንዲለቅ ፈቅደንለታል የሚል ሀሳብ መሰንዘራቸው አይዘነጋም። ሁለቱ የሚላን ከተማ ክለቦች የሚያደርጉት ፍክክር ደርቢ ዴል ማዶኒና እየተባለ ይጠራል። በጣሊያን ሴሪያ ሁሌም ከሚጠበቁ ጨዋታዎች መካከል የመርሃ ግብር አንዱ ነው። የጣሊያን ሴሪያ በ80ዎቹ በ90ዎቹ መጀመሪያዎች ላይ የዓለምን ትኩረት የሳበበት ጊዜ እንደነበር ይታወቃልና ይሄ ጨዋታ የሚወልደው የፉክክር መንፈስ በአይነቱ ለየት ያለ እንደነበር ብዙዎች መስካሪዎች ናቸው። እስካሁን ድረስ የሜዳ ላይ ቴክኒክና ታክቲክ ባለፈ አሰልጣኞች፣ ተጫዋቾች እንዲሁም የሁለቱም ክለብ ደጋፊዎች ለዚህ ጨዋታ የሚኖራቸው ስሜት እንዲሁም ዝግጅትም እጅግ ከፍተኛ እንደሚሆን ይጠበቃልና የ2005-2026 የውድድር ዘመን የመጀመሪያው የደርቢ ዴል ማዶኒና እንግዲህ አንደኛና 3 ደረጃ ላይ በተቀመጡት ቡድኖች በኢንተር ሚላንና በኤሲ ሚላን መካከል እንግዲህ የፊታችን እሁድ ምሽት 4:45 ሲል በክሪስቲያን ኪቩ ኢንተር ሚላንና በማርሲሚሊያኖ አሌግሪ ቡድን ኢንተር ሚላን መካከል የሚከናወን ይሆናል። ደምፍሪስ ደግሞ ለኢንተር ሚላን ዝግጁ ሆኖ ከጉዳት መልስ ለቡድኑ በቋሚ ያስተላለፉ ውስጥ ተካቶ ጨዋታውን ይጀምራል ተብሎ ይገመታል። በመጨረሻም ኮል ፓልመር ለተጠባቂው የቼልሲና የባርሴሎና የአውሮፓ ቻምፒየንስ ሊግ መርሃ ግብር ሊደርስ የሚችልበት እድል አሁን እየጠበበ መጥቷል ተብሏል። እንግዲህ የቼልሲ ኮከብ ተጫዋች ኮል ፓልመር በጉዳት ምክንያት ወደ ሜዳ የሚመለስበት ጊዜ ቀደም ሲል ከጠበቀው በላይ ዘግይቶ ሊሆን እንደሚችል ነው ለክለቡ ቅርብ የሆነ ምንጭ ቼልሲ ክሮኒክል በፊት ገጽ ወጥቶ መረጃ የሚያመለክተው። ይሄ ለሰማያዊዎቹ አሰልጣኝ ኤንዞ ማሬስካ በአጠቃላይ እንዲሁም ለደጋፊዎቹ ጭምር ትልቅ ስጋት እንደፈጠረ ከወዲሁ መናገር ይቻላል። ያው ፓልመር ከመስከረም ወር ወዲህ በድጋሚ የሚያገረሽበት የብልሽት ወይም ደግሞ የግሬን ጉዳት ምክንያት ከሜዳ ከራቀ ሰንበትበት ያለ ተጫዋች ነው። ይሄ ችግር በክለቦች ዓለም ዋንጫ ላይ የተንጸባረቀበት ቢሆንም ግን ደግሞ በዚህ የውድድር ዘመን ወይም ደግሞ የእንግሊዝ ፕሪሚየር ሊግ 2025-2026 የውድድር ዘመን ነሐሴ ወር ላይ ከተጀመረበት ጊዜ አንስቶ ሲነዘንዘው ቆይቷል። በማንቸስተር ዩናይትድ ጋር ባደረጉት መርሃ ግብር ደግሞ 20 ደቂቃ ብቻ ከተሰለፈ በኋላ መቀጠል አልቻለምና አሰልጣኝ ኤንዞ ማሬስካ ለዚህ ተጠያቂ ነው የሚል እሳቤን በስፋት በብዙ ሲነሳ እንደነበር ይታወቃል። አሰልጣኙ ቀደም ብሎ ፓልመር እንግዲህ ከዓለም ዋንጫ ረፍት የዚህ
ህዳር ወር የዓለም ዋንጫ ማጣሪያ መርሃ ግብሮች በኋላ ወደ ቡድኑ ይመለሳል፣ የቡድን ልምድ ይሰራል ብለው ለደጋፊዎቹ ተስፋ ቢሰጡም ለክለቡ ቅርብ የሆኑ ምንጮች ግን እውነታው ከዚያ የራቀ ስለመሆኑ እየጠቆሙ ይገኛሉ። ፓልመር እስካሁን ድረስ ከቡድኑ ጋር ልምድ አልጀመረም። በተከታታይ ለእንግዲህ ቼልሲ ለሚጠብቁት በጣም ወሳኝ ጨዋታዎች ላይ ሊደርስ የሚችልበትም ግምት እድል እየደበዘዘ መጥቷል ተብሎም እየተገለጸ ይገኛል። በአጠቃላይ ቼልሲ በአውሮፓ ቻምፒየንስ ሊግ ከባርሴሎና ጋር ህዳር 25 እንዲሁም በፕሪሚየር ሊጉ ደግሞ ከተቀናቃኛቸው ቡድን አርሰናል ጋር ህዳር 30 ሲል በፈረንጆች ወሳኝ ጨዋታዎች አሉባቸው። ፓልመር ራሱ በባርሴሎና ጨዋታ ላይ የመጫወት ከፍተኛ ፍላጎት ቢኖረውም አሁን ባለው ወቅታዊ ሁኔታ ግን እንግሊዛዊ ኮከብ በአጠቃላይ በቡድኑ ቶሎ እንዲመለስ ወደ ሜዳ ተብሎ መቸኮል የለበትም። ሙሉ ለሙሉ ከጉዳቱ ሲያገግም ብቻ ነው ስብስቡ መቀላቀል ያለበት የሚል ሀሳቦች እየተሰነዘሩ ይገኛሉ። በቼልሲ ሕክምና ቡድን ማለት ነው። ተጫዋቹን በፍጥነት ወደ ሜዳ ከመመለስ ይልቅ የጉዳቱ ሙሉ ለሙሉ እንዲድንና የረጅም ጊዜ ብቃቱን እንዲጠብቅ ቅድሚያ መስጠት መቻል አለብን ሲሉ ተናግረዋል። ይህ ማለት በህዳር ወር መጨረሻ ላይ ለሚኖሩት ወሳኝ ጨዋታዎች ላይ ተጫዋቹ ሙሉ ለሙሉ ላይደርስ የሚችልበት እድል እየሰፋ መጥቷል ማለት ነው። የፓልመር አለመኖር በአጠቃላይ በኤንዞ ማሬስካ ቡድን ላይ ትልቅ አሉታዊ ተጽዕኖ እንደሚፈጥር ምንም ጥያቄ የለው። ምክንያቱም እሱ በሌለበት ጊዜ የቡድኑ የማጥቃት ፈጠራ እንቅስቃሴ እንዲሁም የግብ ዕድሎችን የመፍጠር አቅም በእጅጉ እንደሚቀንስ ይስተዋላል። እንደ ቼልሲ ክሮኒክል መረጃ ከሆነ የቡድኑ ኮከብ እንዲሁም ደግሞ እንግሊዛዊ ኮከብ በአጠቃላይ ኮል ፓልመር ወደ ሜዳ ለመመለስ እስከ ታህሳስ ወር መጀመሪያ ቀናቶች ቀን ድረስ ሊቆይ የሚችልበት እድል አለ ተብሎ የተገለጸ ይገኛል። ቀደም የጠቀስኩት ቀን ደግሞ ከታህሳስ በፊት ነው፣ ከአርሰናልም ከባርሴሎና ጋር የሚደረጉት መርሃ ግብሮች ማለት ነው። ስለዚህ ፓልመር ይደርሳል አይደርስም የሚሉት ርዕሰ ጉዳዮች በቀጣይ ይጠብቃሉ። ግን ያው እንደ ለክለቡ ቅርብ የሆነው ምንጭ ቼልሲ ክሮኒክል እንደዘገበው ከሆነ ግን ሁለቱም ጨዋታዎች ላይ የሚሰለፍበት እድል እጅግ በጣም የጠበበ ስለመሆኑን ዘግቧል። ለዛሬ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ